ሰላም የህይወት ቤተሰቦች እንደምን አላችሁ? እንኳን ለቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ቻናል ላይ የተለያዩ ከህይወታችን ጋር የተያዙ ከልጆቻችን፣ ከቤተሰብ፣ ከሀገራችን፣ ከምድራችን ከሁሉ ነገር ጋር የተያዙ ፕሮግራሞችን አቀርባለሁ። እንግዲህ ለዛሬ በተለይ ደግሞ ይሄንን አዲሱን ትውልድ በጣም እያጠፋ ያለው የዚህ የኤሌክትሮኒክስ አጠቃቀም እና የሶሻል ሚዲያ በሱ ዙሪያ ነው። እንግዲህ አንድ በጣም ደስ የሚል ዜና ከአውስትራሊያ አካባቢ ተሰምቷል። እንግዲህ ከዛሬ ይሄንን ኒውስ በማስተላልፍበት ጊዜ ያው ያገኘሁት ከካናዲያን ግሎባል ናሽናል ኒውስ ላይ ነው። የአውስትራሊያ መንግስት ነው ለመጀመሪያ ጊዜ ከ16 ዓመት በታች ያሉ ልጆች ሶሻል ሚዲያ እንዳይጠቀሙ ህግ አወጣ። ካናዳ ደግሞ በሚቀጥለው ሁለተኛ ሀገር እንደምትሆን ይጠበቃል ብለው በዚህ ዜና ላይ የሆነውና በጣም ይሄ በጣም ሲጠበቅ የነበረ ነውና በጣም የሚገርም የሚያሳዝን ነው። በተለይ ሁላችንም እንደምናውቀው እንግዲህ በተለይ ደግሞ ልጆች ያሉን ሰዎች በጣም በየቀኑ ኖቲስ የምናደርገው ነው። በምክንያቱም አጠገባችን ሁሉ ሁኔታው ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን። ስለዚህ ልክ እንደ አደንዛዥ እጽ መከልከል የሚገባው ነው ብዬ ብዙ ጊዜ አምናለሁ፣ ብዙ ጊዜም ተናግሬያለሁ። ምክንያቱም ለምንድን ነው የኤጅ ሪስትሪክሽን ስለሌለው የእድሜ ክልከላ ስለሌለው አሁን ልጆቻችን ከኛ ጋር እኩል ሶሻል ሚዲያውን ያሉ እኩል ይሰማሉ። በጣም የሚገርማችሁ እኮ አንድ ነገር ብዙዎቻችን ኖቲስ የምናደርገው ይመስለኛል። እንደምታውቁት እንግዲህ ሁላችንም እናምናለን ብዬ አስባለሁ። የተፈጠርነው ሁላችንም እግዚአብሔር በራሱ አምሳል ፈጥሮናል እና ከእናት ማህፀን ጀምሮ እስከ እሱ በምድር ያለን ህይወት ጨርሰን እስክንሄድ ድረስ ስቴጆች አሉ፣ የምናድግባቸው ስቴጆች። እነዚህ ስቴጆች ሁላችንም እንደምናውቀው እንግዲህ ጊዜ ይፈጃሉ። ምክንያቱም የልጅነት ጊዜ አለ፣ የህፃንነት ጊዜ አለ፣ የልጅነት ጊዜ አለ፣ ከዛ የጉልምስና ጊዜ አለ፣ ከዛ የጉልምስና ጊዜ አለ፣ ከዛ የማርጀት ጊዜ አለ። ለእነዚህ ሁሉ ግን ሁሉ ነገር ታይም አለው። ይሄ ሶሻል ሚዲያ ለምንድን ነው ይሄን ያመጣሁላችሁ መሰላችሁ? ሶሻል ሚዲያው ላይ ያለው ነገር በጣም በሚገርም ሁኔታ ይሄንን ነገር ምን አድርጎታል? ኦልሬዲ ዲሊት አድርጎታል ያልኳችሁ ለምን መሰላችሁ? ልጆቹ በትክክለኛው እድሜያቸው ማየት የማይገባቸው ለምሳሌ በ5 ዓመት እድሜ ልጆቹ ሆነው በ40 ዓመት ሊያዩት የሚገባውን ነገር በ5 ዓመት ያዩታል። ያ ማለት ምን ማለት ነው? ከ5 ዓመት እስከ 40 ዓመት ድረስ ያለውን እድሜ ምን አድርጎታል ማለት ኢሬዝ አድርጎታል፣ አጥፍቶታል ከነሱ አእምሮ ላይ ማለት ነው። ስለዚህ እነዚህ ልጆች ነገ 40 ዓመት ሲሞላቸው ምንም አዲስ ነገር የለም፣ ለነሱ ቦሪንግ ነው የሚሆነው። አያችሁ፣ ህይወት ዲዛይን ያደረገው እግዚአብሔር በእያንዳንዷ ቀን በእያንዳንዷ ደቂቃ ኢንጆይ እንድናደርግበት። ግን በጣም የሚገርማችሁ የዛሬ 10 ዓመት ወይ 20 ዓመት ልደርሱበት የሚገባውን ደስታ አሁን ካገኛችሁት የሚቀጥለው ህይወት ምን እየሆነ ነው የሚሆነው? ቦሪንግ እየሆነ አሰልቺ እየሆነ ነው። ምክንያቱም አዳዲስ ነገር አይኖረውማ። አያችሁ፣ አዳዲስ ነገር ማይኖረው ከሆነ በጣም ቦሪንግ እየሆነ ነው የሚሄደው። ስለዚህ አሁን ምን እያደረጉ ነው ማለት ነው? ሶሻል ሚዲያ ይሄንን ዲዛይን ያደረገው የዚህ ዓለም ገዢ በአብዛኛው ታርጌት ያደረገው በተለይ አዲሱን ጄኔሬሽን ዲስትሮይ ለማድረግ ለማጥፋት ነው። እና አሁን አውስትራሊያኖች የመጀመሪያውን አክሽን አድርገዋል። በሌላውም ሀገር መለመድ አለበት እና መቀጠል አለበት። ምክንያቱም በጣም በሚገርም ሁኔታ ልጆቻችንን ኮሚኒኬት ማድረግ እስከማንችል ድረስ ተደርሷል። ምክንያቱም እኛ ልጆች አሉን እንላለን፣ ግን የነሱ አእምሮ ያለው ሌላ ቦታ ነው። ሶሻል ሚዲያው ነው እነዚህ ሰዎች እንደ ሪሞት ኮንትሮል የሚቆጣጠራቸው። በዚህ ሁኔታ እስከ መቼ ድረስ ነው መጓዝ ያለብን? ስለዚህ ልክ እንደ ሲጋራ አሁን ለምሳሌ እንደ ሲጋራ፣ እንደ መጠጥ፣ እንደ አልኮሆል መጠጥ፣ እንደ አደንዛዥ እጽ። ምክንያቱም እነዚህ ኤጅ ሪስትሪክሽን መኖር አለበት፣ የእድሜ ክልከላ መኖር አለበት።
ምክንያቱም አንድ ሰው ለአካለ መጠን ሳይደርስ ለአካለ መጠን የሚደርሱ ኢንፎርሜሽኖችን ያ ሰው አገኘ ማለት ምን ማለት ነው? ነገሩን ከመድረሱ በፊት ኦልሬዲ ሚስዩዝ ያደርገዋል፣ ያበላሸዋል ማለት ነው። ስለዚህ ዛሬ ላይ የምናያቸው እነዚህ በዓለም ዙሪያ የምናየው የእብደት ነገር ጾታን የመቀየር በሉት ብዙ አይነት የክሬዚ ነገር በጣም በቃ ለማመን ለማየት የሚዘገንነው ነገር ከየት ነው የመጣው ያላችሁ እንደሆነ ከሶሻል ሚዲያ ነው። ሶሻል ሚዲያ ላይ አንድ ሪስትሪክሽን የእድሜ ክልከላ ከሌለ እነዚህ ልጆች በእድሜያቸው ማየት የማይገባቸውን ነው የሚያዩ ያሉት። ያ ማለት ኮንፊውዝ ነው የሚያደርጋቸው። ስለዚህ አሁን በዚህ እድሜያቸው ክራይም ወንጀል ያሉ ወንጀል ለነሱ ጀስት ላይ ከፈን ነው። ስለዚህ ልክ የተወሰነ እድሜ ላይ ሲደርሱ 16 17 ምናምን ይሄ ቲኔጅ እንትን ላይ ሲደርሱ ወንጀልን እንደ ኖርማል ነው የሚያደርጉት። ለነሱ እንደ ቀልድ ነው የሚያዩት። ግን በጣም ሲሪየስ ነገር እንደሆነ አያውቁትም። ምክንያቱም ለምን ይሄንን አይነት ቪዲዮ የሚሰሩ ሰዎች እንዲህ አይነት ነገር የሚናገሩ ሰዎች ሞር ቪወርስ እንዳላቸው ያውቃሉ። ስለዚህ ብዙ ሰው የሚያየው ከሆነ ደግሞ ብዙ ሰው ኢንጆይ ያደርጋል ማለት ነው ብለው ነው የሚያስቡት። ወንጀል መስራት ወይ ደግሞ በጣም የሆነ ክሬዚ ነገር መስራት ልክ እንደ ትልቅ ነገር አድርገው ላይ ያስቡት ይችላሉ ማለት ነው። ይሄ በጣም አስደንጋጭ ነገር ነው እና ይሄን ጀነሬሽን ይሄን ትውልድ ወይ የወደፊቱንም ትውልድ በሚገርም ሁኔታ ፓራላይዝድ ያደርገው በቃ አካለ ስንኩል ማለት ማሰብ እንዳይችል አድርጎታል። በጣም የሚገርማችሁ እኮ በተለይ አሁን እንግዲህ ካናዳ እኔ ያለሁበት ሀገር ካናዳ ነው። ካናዳ ውስጥ አየሩም እንግዲህ ቅዝቃዜም ስላለው ምናልባት በተለይ ደግሞ በዊንተር ታይም ላይ ቅዝቃዜ ስላለ የሚገርማችሁ ልጆች ውጪ ወጥተው ከመጫወት ይልቅ ቁጭ ብለው ቴሌቪዥን ኦር አይፓድ ኦር ስልክ ቢጠቀሙ ይቀላቸዋል። እና ትግል ነው በቃ ውጡና ተጫወቱ። ትግል ነው በቃ ትግል። አንድ አየሩ ለነገሩ ዊንተር ላይ ትንሽ ቀዝቀዝ ይላል፣ ግን ጃኬት አድርገው እንደሌላው ህዝብ ወጥተው ለመጫወት እንትን አይሉ ተጽዕኖ አለው ማለት ነው አየሩም ራሱ። ስለዚህ አሁን ያንን አድቫንቴጅ ይወስዱና ኦልሬዲ ልጆቹን ምን አድርጓቸዋል ማለት ነው በቃ አካለ ስንኩል አድርጓቸዋል። አካለ ስንኩል ብቻ ነው ከቤት ለመውጣት በጣም የሚያስቸግረው። በተረፈ ግን ሙሉ እጅና እግር ያለው ሰው ማሰብ የሚችል አእምሮ ያለው በተለይ ደግሞ የልጅነት እድሜ ማለት የጨዋታ እድሜ ነው። የሚገርማችሁ ፊዚካል አክቲቪቲ ከማድረግ ይልቅ እነዚህ ሰዎች ምን አድርገዋል? ክሪፕል ሆነዋል። በቃ ኦልሬዲ ሽባ ሆነው ቤት ተቀምጠዋል። እና ሽባ ያደረጋቸው ፊዚካሊ አይደለም ግን ሜንታሊ ነው የሆኑት። ስለዚህ አእምሮአቸውን ምን አድርጎታል ማለት ነው? አደንዝዞታል፣ ፓራላይዝድ አድርጎታል። ስለዚህ ይሄ ሶሻል ሚዲያ በተለይ መከልከሉ በተለይ ለነሱ ከ16 ዓመት በታች ላሉ ልጆች በፍጹም በተለይ ደግሞ እነዚህ በጣም ፖፑላር የሆኑትን 10 ሶሻል ሚዲያዎች እንዳይጠቀሙ የአውስትራሊያ መንግስት ህግ አውጥቷል። በጣም ደስ የሚል ነው። ይሄ ትልቅ ኒውስ ነው፣ በተለይ ደግሞ ለአዲሱ ለአሁኑ ጀነሬሽን። Australia has officially banned youth under 16 from using some of the world's biggest social media apps. With one law, we can protect generations. ያ ምን አለች እንግዲህ ይሄቺ አኒካ ዌለስ የአውስትራሊያ ኮሚኒኬሽን ሚኒስትር ነው እና በጣም የተናገረችው ነገር በጣም ነው ደስ የሚለው። ምን አለች? በአንድ ህግ የመጀመሪያው ትውልድ የባህሪ ለውጥ እንዲያመጣ የተሰራውን የባህሪ አደንዛዥ እጽ ነው ያለችው። ቢሄቪየራል ኮኬይን ነው ያለችው። ቢሄቪየራል ኮኬይን ለአንዴና ለመጨረሻ ጊዜ ለመዋጋት ህግ አውጥተናል ብላ ነው የተናገረችው። በጣም ደስ የሚል ንግግር ነው። እግዚአብሔር ይባርክሽ። Sucked into purgatory by predatory algorithms described by the man who created the feature as behavioral cocaine. Yes, behavioral cocaine. በቃ ይሄ የልጆቹን አእምሮ ለማደንዘዝ የተሰራ ነው እና እነዚህ የከለከሏቸው እንግዲህ እነዚህን ነው በጣም ፖፑላር የሆኑ ሶሻል ሚዲያዎችን ነው ማለት ነው። Instagram, TikTok, Snapchat and YouTube to block youth accounts with fines up to $49 million Australian dollars for failing to do so. እንግዲህ ይሄንን ባን ማድረጉ እንትኖች ይሄ ሰርቪስ ፕሮቫይደሮቹ እስከ 40 ሚሊዮን ድረስ የአውስትራሊያ እንትን ይቀጣሉ ማለት ነው። ስለዚህ In a statement, a spokesperson for the Canadian Pediatric
ይሄ ደግሞ የካናዲያን ፔዲያትሪክ ሶሳይቲ የልጆች እንትን ዩዝ ሶሻል ሚዲያ ባንስ እንግዲህ እሱ ላይ ሐሳብ እየሰጠ ነው ሰውዬው። ምን አለ? ልክ እንደ መጠጣት ለምሳሌ እንደ መንዳት እንደ መጠጣት እና እንደ ማጨስ ልክ እንደ ሌሎቹ ሶሻል ሚዲያ መከልከል አለበት እያለ መከልከል አለበት። ምክንያቱም የእድሜ ሪስትሪክሽን መኖር አለበት። አሁን ልጆች በ8 ዓመት በ6 ዓመት መኪና አይነዱ። በ5 ዓመት በ6 ዓመት እድሜያቸው ለዛ ነገር ሬዲ እስኪሆን ድረስ መከልከል አለባቸው። ስለዚህ አሁንም ሶሻል ሚዲያዎቹ ልክ እንደ ሲጋራ እንደ ሌሎቹ እንትን እንደተከለከሉት እንደነዛ መከልከል መቻል አለበት ያለ ነው። እና አሁን ይሄ የካናዳ እንትን ኔጎሽየት እያደረገ ነው። ሚንስ ላይክ እነሱ ሎቢ እያደረጉ ነው። ስለዚህ ካናዳም የአውስትራሊያን መንገድ ተከትላ መጀመር አለባት እያሉ ነው። that's a good news. Talking about the experiences online, making sure kids know they're not alone when it comes to interactions online, that really is the best step forward. Social media expert Jesse Miller says education, not just restriction, is critical. This Canadian እቺ ደግሞ ሪስትሪክሽን መኖር የለበትም እና ማስተማር ነው የሚያስፈልገው ነው የምትለው። When you don't provide them with the education piece, the skills, the knowledge on how to recognize grooming, pressure, red flags online, then, keeping them off one app or another isn't going to change their vulnerability. For 6 months, Australia's government plans to seek monthly data from the platforms, including how many underage accounts they shut down. It says a review of the law will be conducted over 2 years. እንግዲህ አዲሱ የወጣው ሕግ እስከ 2 ዓመት ድረስ ነው ይታያል። እንግዲህ ምን ያህል ኢፌክቲቭ እንደሆነ አውስትራሊያ ሁኔታውን ታያለች ማለት ነው። Some youth say the ban will only push them onto other platforms. አንዳንዶቹ አሁን ይሄ ምን እንደሚለው ከዚህኛው ሶሻል ሚዲያ ቢያወጡን ወደ ሌላ ቦታ እንሄዳለን፣ ስለዚህ ስቲል ምርጫ አለን እያለ ነው። እና የተከለከሉት ቅድም ያሳየኋችሁ 10 ሶሻል ሚዲያ እንትኖች እነሱ ቢሄጡ ደግሞ ሌሎች ይኖራሉ ነው የሚለው። ስለዚህ አሁን የአውስትራሊያ መንግስትም ይሁን ሌሎቹም ልክ አሁን በተለይ ደግሞ ኤጅ ሪስትሪክሽን የሌለባቸው ሚዲያዎች እየተከታተሉ ልክ the same thing ለሌሎቹ ሚዲያዎች እንዳደረጉት ወዲያ ያደርጋሉ ማለት ነው። Jump to these less regulated social media platforms. That's when they're shown more things, so they're more vulnerable to online bullying or predators. With Australia now serving as a global test case, governments, parents, and tech companies are watching whether this ban makes kids and teens safer or just changes how they get online. እንግዲህ አሁን ይሄ ኦንላይን ላይ እንዴት ኢፌክት እንዳለው ህጉ በትክክል እንደሚሰራ እንግዲህ ለመጀመሪያ ቴስት ያደረጉት የመጀመሪያዎቹ ሀገር እንግዲህ አውስትራሊያ ነች ማለት ነው። እና እስቲ እናየዋለን እያሉ ነው። በጣም ደስ የሚል ኒውስ ነው። ምክንያቱም በህግ አንዳንድ ነገሮች ካልወጡ በተለይ ይሄ አዲሱ የሶሻል ሚዲያ ህግ በጣም አይደለም ለህፃናት ኢቭን ለአደልት ራሱ በጣም በሚያሳዝን ሁኔታ ነገሮች እየተቀያየሩ ነው ያሉት። ስለዚህ እውነተኛ የሆነውን ነገር ለማግኘት በጣም ከባድ ነው የሚሆነው እና በጣም ነው ብዙ ፕላትፎርሞች በጣም ኮንፊውዝ በሚያደርግ እውነተኛውን ኢንፎርሜሽን ማግኘት በማይቻልበት ሁኔታ ላይ ነው የደረስነው። ዛሬ አንድ ነገር የሆነ ቦታ ብትሰሙ የተለያዩ ዩቲዩበሮች ስለዛ ነገር ኮሜንት ስለሚያደርጉ እውነተኛ የሆነውን ነገር እውነተኛውን ሶርስ ለማግኘት ብዙ ሰው የሚቸገር ይመስለኛል። ምክንያቱም ለምን ምናልባት ብዙዎቹ ስለዚህ ስለሚዘግቡ ትክክለኛው የሆነውን ኢንፎርሜሽን ለማግኘት በጣም ኮንፊውዝድ ነው የሚያደርገው። ምክንያቱም ከዚህ በፊት ሁላችንም አንድ ሶርስ ነበረን። ሶርሱ ሁልጊዜ ከአንድ ሶርስ ላይ ነው የምናገኝ የነበረው እና ያ ሶርስ ደግሞ በጣም ፕሪዘርቭ ሆኖ በትክክል ፕሮቴክትድ ሆኖ የተቀመጠ ነበር። ዛሬ ሁላችንም እኔንም ጨምሮ የራሳችን ኦፒኒየን የምንናገርበት ጊዜ ደርሰናል። ግን በጣም በጥንቃቄና ትክክለኛ የሆነ በተለይ ደግሞ ሜን ሚዲያ ማለት ሜንስትሪም ሚዲያ የሚባሉት ለምሳሌ ድሮ እነዚህ አሁን የግል ዩቲዩቦች ከመምጣታቸው በፊት ዜና የምናዳምጠው በቃ ከታወቁና ሌጂቲሜት ከሆኑ ወይ ደግሞ ሰርቲፋይድ ከሆኑ ኢንፎርሜሽን ቻናሎች ነበረ።
ስለዚህ አሁን እነዚህን እየፈለግን ሁላችን ማየት አለብን። አሁን ብዙ ጊዜ እንግዲህ አሁን ይሄ ግሎባል ናሽናል one of the major giant media resource ነው ካናዳ ውስጥ እና ኒውስ ነው በጣም ሰርቲፋይድ የሆነ ኒውስ ካልሆነ በስተቀር ዝም ብሎ ማንም የተናገረውን ኦፒኒየን አያመጡም። ምክንያቱም ለካናዳ ሕዝብ ይጠቅማል ብለው የሚያስቡትን እንግዲህ መንግስትም እጅ ያለበት ነው ግሎባል ናሽናል ብዬ አስባለሁ። እና ምክንያቱም የሚጎዳ ነገር እዚህ ሚዲያ ላይ የሚናገሩ አይመስለኝም። ምክንያቱም በትክክል ሰርቲፋይድ የሆነ ሚዲያ እንደዚህ አይነት ሚዲያዎችን ፈልገን ኢንፎርሜሽኖችን ለማጣራት ካልሞከርን ከተለያዩ በተለይ ከግል እንትኖች ነገሮችን ለማወቅ የምንሞክር ከሆነ በጣም ከባድ ነው እና እኔ አሁን ብዙ ጊዜ በተቻለ መጠን ትክክለኛ የሆኑ ሪሶርሶችን ለማግኘት ኢንፎርሜሽኖችን ለማግኘት በተቻለ መጠን ዲግ አደርጋለሁ። ሚንስ ላይክ ብዙ ሪሰርች አደርጋለሁ። ምክንያቱም እኔም ተሳስቼ ሌላ ሰው እንዳላሳስት ማለት ነው። ስለዚህ በተቻለ መጠን እንግዲህ እንደዚህ ራሴን ከፍ ለማድረግ ሳይሆን ብዙ ጊዜ የብዙ ሰው ሀሳብ በተለይ አሁን ሶሻል ሚዲያው እንግዲህ ዋን ሶርስ ኦፍ ኢንካም ነው ለብዙ ሰው። በዛ መልኩ ለሚያዩ ሰዎች as long as they make money they don't care about people's mind ማለት ገንዘብ እስካገኙ ድረስ ሌላውን ሰው ጎዱት አልጎዱት የነሱ ችግር አይደለም። አያችሁ፣ ምክንያቱም ገንዘብን መጀመሪያ ካረጋችሁት በኋላ ላይ ሁሉ ነገር ገደል ነው የሚገባው። በጣም ከባድ ነው እና ለዚህ ነው እግዚአብሔር ቃል ብዙ ጊዜ ሲናገር ምን እንደሚለው መንግስትና ጽድቁን ፈልጉ ሌላው የሚጨምርላችኋል። ሁሉ ጊዜ እውነተኛ የሆነውን የእግዚአብሔር የሆነውን እውነተኛ የሆነውን ነገር ጀኒዩን የሆነውን ነገር ሁሉ ጊዜ መፈለግ መቻል አለብን። ምክንያቱም ይሄኛውን ነገር ስናደርግ ሌላው ነገር ደግሞ ይመጣል። ግን ለገንዘብ ብለን ግን የሰውን ትውልድ አገርን ማበላሸት። ምክንያቱም ዛሬ ጦርነት ሳይጀመር ከሌና ከሌ ሀገር ጦርነት ተጀምሯል፣ ይሄን ያህል ህዝብ አልቋል፣ ይሄን እንደዚህ ተደርጓል ብለው አገር ለአገር እንኳን የሚያጋድሉ ዩቲዩበሮች አሉ። በጣም የሚያሳዝን በልጆች አእምሮ ላይ የሚጫወቱ በጣም ብዙ ዩቲዩበሮች አሉ። ያ ማለት ምን ማለት ነው? ሰዎቹ ገንዘብ እስካገኙ ድረስ እንግዲህ እንደምታውቁት ብዙ ጊዜ ክፉ ነገር ብዙ ሰው አቴንሽን የሚይዘው ምን አይነት ነገር ነው ያላችሁኝ እንደሆነ ከጥሩ ነገር ይልቅ መጥፎ ነገር ነው ማለት። ብዙ ጊዜ ያው ሁላችንም እንደምናውቀው እንግዲህ ባድ ኒውስ ትራቭል ፋስት ነው። ሁሉ ጊዜ የጥሩ ያልሆነ ኒውስ ነው በደንብ ብዙ ሚዲያ ከቨሬጅ ያለው። ግን ትክክለኛው የሆነ እንትን ግን ብዙ ጊዜ አታገኙት። ትክክለኛ የሆነውን ኢንፎርሜሽን ብዙ ሰው ማየት አይፈልግም። ምን ማለት ነው? ጥሩ የሆኑ ጉድ ኒውስ የምትሏቸው በጣም ብዙ ኦዲየንስ የላቸው። ግን ለምሳሌ በጣም የሰዎችን አእምሮ እንትን የሚያደርጉት ከፖዚቲቭ ኒውስ ይልቅ ኔጌቲቭ ኒውሶች ናቸው። ለምሳሌ ከሌ ሞተ፣ ከሌ ተገደለ፣ ጦርነት ተነሳ፣ የመሬት መንቀጥቀጥ ምናምን የሚለውን ነገር ነው ሞር አቴንሽን የምንሰጠው። ይሄ አእምሯችን ውስጥ ያለው ኪዩሪዮሲቲ ነው እና ይሄ ውስጣችን በቃ እንደዚህ ነው ቢልት ተደረገው አእምሯችን። ስለዚህ አልጎሪዝም የሚሉት እነሱም የሚጠቀሙበት ብዙ ሰው ዩቲዩብም ራሱ የሚመክራችሁ ምንድነው የራሳችሁን ኦፒኒየን ሳይሆን የሰው የሚፈልገውን ነገር ፖስት አድርጉ ብሎ ነው አድቫይስ የሚያደርጋችሁ። የሚገርማችሁ ነገር እና እኔ እንግዲህ ዩቲዩብ መጠቀም ከጀመርኩ ጀምሮ አንድም በሰው የሚወደው ይሄ ነው ብዬ በፍጹም በዛ መልኩ ይቻላል ሰው ይሄ ትክክለኛ ነው ብዬ ማምንበትን እና ሰው ሊቀበለው ይገባዋል ብዬ በማስብበትን እንትን ነው ሁልጊዜ አርዕስት ማመጣው እንጂ ሰው ሁሉ ሰው የሚደግፈው ስለሆነ ይሄ ብዙ ቪወር ያስገኝልኛል ብዬ በእንደዛ አይነት ሞቲቭ አልመጣም። ምክንያቱም አንድም ሰው ካየው ለኔ በቂ ነው። ምክንያቱም ሞቲቬ ገንዘብ ማግኘት አይደለም። ሞቲቬ ትውልድን ማዳን ነው። ሞቲቬ ሰዎች ትክክለኛውን መረጃ አግኝተው ትክክለኛ ህይወት እንዲኖራቸው ማድረግ ስለሆነ ማለት ነው። ስለዚህ በጣም አመሰግናለሁ እንግዲህ ስላዳመጣችሁ። ለዛሬ የነበረኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ ብዬ ሰናበታችኋለሁ።